ጥበቆቹ አዳም ተራ ሰው መስሏቸው ሊያባረሩት ቢሞክሩም አዳም ግን የመጣው ማር ሊያድል ሳይሆን እሳት ሊለቅባቸው መሆኑን ገና አላወቁም ነበር። እሱም በረጋ መንፈስ ሆኖ ወደ ውስጥ እየገባው ነው። የመጣሁት ቦታውን ለማቃጠል ነው ብሎ ሁለቱን በብርሃን ፍጥነት ቆልፏቸው የያዛቸውን 2 የነዳጅ ጀሪካኖች ይዞ ወደ ውስጥ ይዘልቃል። ከዛም ወደ ውስጥ ዘልቆ ገባና እያስገደደ ሁሉም ስራቸውን እንዲያቆሙ ያዛቸዋል። ግን ሁሉም ሌቦች በድንጋጤ ሲመለከቱት አዳም ልክ እንዳስተማሪ እኔ የምለውን ከኔ በኋላ በሉ አላቸው። ካሁን በኋላ ደካሞችንና ምስኪን የሆኑ ሰዎችን መቼም ቢሆን አልዘርፍም በሉ አላቸው። እነርሱ ግን ትዕዛዙን ለመፈጸም ያንገራግራሉ። ግን ከመካከላቸው ትንሽ የተቅበዘበዙትን እርማት ይሰጣቸዋል። ከዛም ሁሉም ደንግጠው ያላቸውን ማለት ይጀምራሉ። ሌቦቹም ቃሉን ሲደግሙት ልክ የአንደኛ ክፍል ተማሪዎች ይመስሉ ነበር።